ማታ ልትተኙ ስትሉ የምታደርጉት ነገር መንፈሳዊ ከሆነና ጠዋት ከእንቅልፋችሁ ስትነሱ የመጀመሪያ የምታደርጉት ነገር መንፈሳዊ ከሆነ በመንፈሳዊ ህይወታችሁ ላይ በጣም ትልቅ ለውጥ ማየት ትጀምራላችሁ። ብዙ ሰው ምን ይሳሳታል መሰላችሁ? ማታ ሊተኛ ሲል ከሶሻል ሚዲያ የማይጠቅመውን ኢንፎርሜሽን እየሰበሰበ በስጋ የሚያደርገውን ነገር እየሰበሰበ አይምሮን ዲስትራክት እያደረገ በስጋ ሆኖ ነው ልክ እንቅልፉ ሲመጣ በዛው የሚተኛው። ይሄ ምን ያደርጋችኋል መሰላችሁ? ሌሊት እግዚአብሔር ህልምን ሲያሳያችሁ በትክክል እግዚአብሔር ምን እንዳሳያችሁ አንደርስታንድ እንዳታደርጉ፣ የተቀበዣጀረ አይነት ነገር እንድታዩ፣ ዲስትራክትድ እንድትሆኑ ነው የሚያደርጋችሁ። ጠዋት ደግሞ ከእንቅልፍ ስትነሱ ያያችሁትን ህልም ሁሉ ማስታወስ አትችሉ። በተደጋጋሚ እንደዚህ አይነት ነገር እየተፈጠረባችሁ ከሆነ የመንፈሳዊ ዓለማችሁን እየረበሻችሁት ነው ማለት ነው። አይምሯችሁ ማታ የተለያየ አይነት ኢንፎርሜሽን ሰብስቦ ሲተኛ ሌሊት መንፈሳችሁ ክሊርሊ በግልጽ መንፈሳዊ ዓለምን እንዳያይ ሊሚት ያደርገዋል፣ ዲስትራክት ያደርገዋል ማለት ነው። በደንብ ስሙ። እግዚአብሔር ሌሊት ነው በአብዛኛውን ጊዜ የሚናገረን። መንፈሳዊ ሆነን ከተኛንለት መንፈሳዊ ዓለምን እያሰብን እግዚአብሔርን እያሰብን የእግዚአብሔርን ቃል ሜዲቴት እያደረግን አይምሯችንን ንጹህ አድርገን በመንፈስ ሆነን ብንተኛ እግዚአብሔር ሌሊት በህልም የሚያሳየንን ነገር በሙሉ በደንብ መረዳት እንችላለን። ጥርት ያለ ህልም ማየት እንችላለን። ጠዋት ስንነሳ ደግሞ እግዚአብሔር በልባችን ላይ ቃል ያስቀምጥልናል፣ ወይም ደግሞ ልባችን ላይ መዝሙር ይኖራል። ስለዚህ እንደተነሳን የሆነ ስልክ ከመጎርጎር የሆነ ሶሻል ሚዲያ ከማየታችን በፊት አይናችንን ጨፍነን እግዚአብሔርኛ ውስጥ ምን እንዳስቀመጠ ፊል ብናረግ ወይ ቃል አለ ወይ መዝሙር አለ። ስለዚህ እግዚአብሔር መዝሙር ከሆነ ያስቀመጠው እሱ መዝሙር ከፍታችሁ እየሰማችሁ በመንፈስ ሆናችሁ ማለዳችሁን በተጀምሩ የቀኑን 60-70% ኦሬዲ ሄዳችሁታል ማለት ነው በመንፈስ ሆናችሁ እንድትውሉ። ሶሻል ሚዲያ ደግሞ ካረጋችሁ ሌላ ነገር አይምሮአችሁን ዲስትራክት የሚያደርግ በስጋ የሚያረጋችሁ ነገር ማታ ልትተኙም ስትሉ ጠዋት ስትነቁም የምታረጉ ከሆነ ቀኑን 60%ን እንደዛው በስጋ ሆናችሁ እንድትውሉ ከእግዚአብሔር መንፈስ ርቃችሁ የእግዚአብሔር ነገር ሳይሰማችሁ እንድትውሉ የሚደብር ቀን ከእግዚአብሔር የራቀ ቀን እንድታሳልፉ 60%ን ኦሬዲ ሄዳችሁታል ማለት ነው። ስለዚህ መንፈሳዊ ሰዎች ምንድን ነው የሚያደርጉት? ማታ ሊተኙ ሲሉ የሚያደርጉት ነገር መንፈሳዊ ነው። ጠዋትም ከእንቅልፋቸው ሲነቁ የሚያደርጉት ነገር መንፈሳዊ ነው። ማታ በሰብኮንሸስ የምንሆንበት ታይም ነው። ስጋችን የሚደክምበት ታይም ነው። የበለጠ መንፈሳችን ንቁ የሚሆንበት ታይም ነው። በዚህ ሰዓት በትክክል ከእግዚአብሔር ድምፅ መስማት እንድንችል፣ በትክክል እግዚአብሔር ሊናገረን የፈለገውን ነገር መቀበል እንድንችል፣ መንፈሳዊ ብሌሲንግ መቀበል እንድንችል፣ በእግዚአብሔር ፕሬዘንስ ውስጥ ሆነን እንድንነቃ፣ እግዚአብሔርን ደግሞ ቀጣዩ ቀን ላይ ወርሺፕ እያደረግነው እያመለክነው በመንፈስ ሆነን እንድንውል ግዴታ እነዚህ ነገሮች ማስተካከል አለብን ማለት ነው። ስለዚህ መንፈሳዊ ህይወታችሁ እንዲያድግ የምትፈልጉ ከሆነ፣ በመንፈሳዊ ነገር መቀየር የምትፈልጉ፣ ለውጥ ማምጣት የምትፈልጉ ከሆነ የመጀመሪያ ማስተካከል ያለባችሁ ነገር ማታ ስትተኙ የምታረጉት ነገርና ጠዋት ከእንቅልፋችሁ ስትነቁ የምታደርጉት